የምን ቀጠሮ ነው አልገባኝም። መቼም እንደሌላው ጊዜ ታረፍዳለሽ ብለህ ነው አይደለ? እኔ ግን በሰዓት የመጥቼ ሁሉንም ነገር አይ ምን በቃ አንተኛ አይደል? ምን ይሄ ምን እዛች የብድ የኒና ጨዋታ ነው። ገደልኳት ዛሬ። ኒና እንዴ እኔ እመጣለሁ። ጠብቀኝ። ቆይ ይሄ እንዴት ነው የማይገባሽ? አንቺ ሁሌም እኔ ባንቺ ደስተኛ እንዳልሆንኩኝ ነው የምታስቢው። ይሄ ደግሞ አንቺ በእኔ ደስ ምን ላድርግ የፈራሁት ነገር ሲደርስ። ሰኒ ወይ ክብሮ ምን ታፈቅረዋለሽ? ውይ ምሩ ደወለች። አች ነገር አለ ሰሞኑን እጅን እየከበደኝ ነው። ለማየት ዝግጁ ናችሁ? አዎ እኛና ምን ማድረግልሽ? አዎ ውይ ምሩ እኛ እኮ እናቅ ነበረ። ታውቁ ነበር እንዴ? አንቺ ህይወት ላይ እኮ እኛ ማናውቀው ምንም የሚሆን ነገር የለም። ደግሞ እኮ ሲያምር ጭራሽ በየቀኑ እንደ አዲስ ነው እየተንበረከከ የሚያደርግልኝ። ለዛ ነው ሱሩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይብዛላችሁ እያልኩኝ እነሆ ዛሬም በድጋሚ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ላይክ እና ሼር በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ ተመልሼ ስመጣ ጽናት ክፍል 96ን ይዤላችሁ መጥቻለሁ። እንግዲህ ጽናት ክፍል 96 ምሩና ናሆም በትልቁ ተጣልተዋል። ምሩ በመደበቅም የእርግዝና ቼክ ለማድረግ እንግዲህ ሽንት ቤት ውስጥ ቆይታ ስለነበረ ናሆምም ነይንተኛ በማለትም ደጋግሞ ሲጠራት ስለነበረ እንግዲህ ምን እያደረገች ነው ብሎ ለማየት ሲመጣ እሷ ቼክ እያደረገች ነበረና እሷም ደብቃ ምንም እንዳልሆነና ምንም እንዳልተፈጠረ ለማስረዳት ብትሞክርም እሱ የያዘችውን ስላየባት እንግዲህ ለምንድን ነው እንደዚህ የምታደርጊው በማለትም ጮሆባት ነበረ። እውነት ለመናገር ምሩ የልብ ታማሚ ስለሆነች እንግዲህ አሁን ላይ እርግዝና አያስፈልጋትም። ቢሆንም ደግሞ የቤተሰቦቹን ጉጉትና ለልጅ ያላቸውን ፍቅር ስለምታውቅ እንግዲህ በተለይም ደግሞ የናሆም እናት ቶሎ እንዲወልዱ ስለሚፈልጉ እንግዲህ እነሱንም ለማስደሰት ስትል ይህን ነገር ለማድረግ ብትሞክርም ናሆም ግን ይህን ነገር አምኖ መቀበል አልቻለም ማለት ነው። ሲያያት እንግዲህ በጣም ነበር የጮህባት። አይደለም መውለድ ምንም አይነት ነገር እንኳን እንድትሰሪ አልፈቅድልሽም። እኔ ለአንቺ እንደምጨነቅ ብታውቂ ለእኔ ለመኖር ትጓጊ ነበረ። ግን ደግሞ አንቺ እንደዚህ ማድረግሽ ለእኔ ቦታ እንደሌለሽ እና ለእኔ ፍቅር እንደሌለሽ ነው የሚያሳየው በማለትም እንግዲህ ጮሆባት ነበረ ማለት ነው። ይቅርታ ብላ ይቅርታ ብትጠይቅም ይቅርታ ለማድረግ አልቻለም። ሂጂልኝ ራሴን ላረጋጋ ብሎ እንግዲህ እሷን እንድትሄድና እንድተኛ አድርጓት ነበረ ማለት ነው። እሷም እንግዲህ መኝታ ቤት ይመጣል ብላ ስትጠብቅ እዛው ሶፋ ላይ አደረ። ጠዋትም ከእንቅልፏ ስትነሳ ተነስቶ ወጥቶ ነበረ። ታዲያ ይሄ ነገር ግራ ሲገባት ወደ ጓደኞቿ ሄዳ ነበረ። ሰኒ ጋር አዲሱ ቤት ሰኒ ጋር ሄዳ ጽናት ምታ እንግዲህ እዛ ሲያወሩ ነበረ ማለት ነው። ታዲያ በተደጋጋሚ ቀለበት እንደሚያደርግላትና የታገቢኛለሽ ወይ ጥያቄ እንደጠየቃት ለጓደኞቿ ትናገራለች። ነገር ግን ጓደኞቿ የሆነውን ነገር ሁሉ ከሷ ቀድመው ያውቁ ነበርና እናውቃለን ሲሏት እንግዲህ ደነገጠችና እንዴት አወቃችሁ በማለትም ጠይቃለች። ሰኒም በመመለስም እንግዲህ በአንቺ ሕይወት ውስጥ የሚሆነውን ነገር እኛ የማናውቀው አንድም ነገር የለም በማለትም ትመልስላታለች። ታዲያ ሰኒና ክብሮም ሚናን ለመደብደብ እቤት ድረስ መጥቶ ነበረ። ሰኒ እንግዲህ ሚና ላይ እልኋን ተዋጣችባት ማለት ነው። ይሄን ነገር እንዴት ታደርጊያለሽ በማለትም እንግዲህ በባለፈው ክፍል እንዳየነው ሰኒ በማታውቅ ሁኔታ እንግዲህ ክብሮምን አስመስላ ቴክስት አድርጋላት ስለነበረ ወደ አንድ ካፌ ሄዳ እዛ ካፌ በክብሮም እንደምትጋበዝና ቶሎ መምጣት እንዳለባት ሊና ቴክስት አድርጋ ስለነበረ ወደዛ ስትሄድ ግን ከሊና ጋር እንደነበረና ከሊና ጋር ምሳ እየበሉ እንደሆነ ባወቀች ጊዜ ነበረ። በዛ ምክንያትም ቤቷን ቀይራ ወደ ሌላ የሄደችው ማለት ነው። ይሄ ነገር ሲደረስባት እንግዲህ ሊና ላይ ጮሃባታለች። እስከ መደብደብም ደረጃ ደርሳለች ማለት ነው። እንዲሁም ደግሞ ታም ያለው ወይም ደግሞ የአእምሮ እክል ደርሶባታል የተባለችው ቤቲ እንግዲህ
ተንኮል ይዛ እንደመጣች አሁን ላይ እየተደረሰባት ይገኛል ማለት ነው። ምክንያቱም ስልክ በቦርሳዋ ይዛ እየሄደች ነውና ይሄ ስልክ ለምንድን ነው ያስፈለገው? አንድ የታመመ ሰው ሊያውም የአእምሮ ታማሚ ሰው ስልክ አያስፈልገውም፣ ለኬት መጣ ይሄ ስልክ በማለትም እንግዲህ ጽናት ለኪራ ያየችውን ነገር ብትነግረውም ኪራ ደግሞ ይሄ ነገር እውነት ላይሆን ይችላል፣ ምክንያቱም ስልኩን ስታይ ገዝተህልኝ ነው ወይ ብላ ተደስታለች። ታዲያ ይሄን ስልክ ይዛ እንደመጣች ብታቅ እንደዚህ አትልም ነበረ እና ተረጋጊ፣ እናቷን እንጠይቅ በማለትም እንግዲህ እሷን ለማረጋጋት ቢሞክርም ጽናት ደግሞ ተናዳ እንዴት እንደዚህ ትላለህ? ቤቲም ማለት አታቃትም እንዴ? ልጅህን ያሳጣች ሚስትህን መርዝ ያበላችብህ ሴት እኮ ናት፣ እንዴት ለሷ ተወግናለህ? በማለትም እንግዲህ ኪራ መሀል ላይ እየተጨናነቀ ይገኛል። በዚህ በኩል ቤቲ፣ በዚህ በኩል ጽናት። ታዲያ ጽናት አሁን ላይ ምንም ነገር ለማድረግም ወደ ኋላ የማትልና ከቤቲ ጥላቻ የተነሳ ኪራ ላይም አንዳንድ ነገሮችን እያደረገችበት ትታያለች ማለት ነው። ታዲያ ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። እንደ ወደዳችሁት ተስፋ አደርጋለሁ። ቀጣዩን ደግሞ በሚቀጥለው ክፍል ይዤላችሁ የምመጣ ይሆናል። ለቻናሌ አዲስ ከሆናችሁ እንደ አልኳችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ነባሮች ደግሞ ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን እንደተለመደው ኮሜንት ላይ ያስቀምጡልኝ ማለት ነው። ሁሌም ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅጉን በጣም ከልብ አመሰግናለሁ። በያላችሁበት ሰላም፣ ደስታና ፍቅር ይብዛላችሁ እያልኩኝ በሚቀጥለው ክፍል የጽናትና የኪራን እንዲሁም ደግሞ የናሆምንና የምሩን ጉዳይ እንዲሁም ደግሞ የሰኒና የክብሮምን ጉዳይ በሰፊው ይዤላቸው የምመጣ ይሆናል ማለት ነው። ሰኒና ክብሮም እንግዲህ ፍቅር እየተጫወቱ ነው የሚገኙት ማለት ነው። ታፈቅሪያለሽ እንዴ ብላ ብትጠየቅም እንግዲህ ስልክ ተደወለ በማለት ሀሳብ እያስቀየረች አስቸግራለች ማለት ነው። ታዲያ ይዤላችሁ የምመጣ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።